በአውሮፓ ሊጎች እግር ኳስ ሞቅ ደመቅ ብሎ እንግዲህ በዚህ ሳምንት እሑድ ቅዳሜ የሚመለስ ነው የሚሆነው። በተለይ በእንግሊዝ ፕሪሚየር ሊግ ያው ብዙ ትኩረታችን የምናደርገው እዛ ላይ ስለሆነ ነው። ሻምፒዮን ለመሆን በቀጣይ ዓመት ለሻምፒዮንስ ሊግ ተሳታፊ ለመሆን ላለመውረድ የሚደረጉ ትግሎች ወሳኝ ምዕራፍ ላይ የደረሱበት ጊዜ ነው ብዬ አስባለሁኝ። ቀሪ 8 እና 7 ጨዋታዎች የቀሩበት ስለሆነ ሊጉ የእንግሊዝ ፕሪሚየር ሊግ ሁልጊዜ ወደ መጠናቀቂያው አካባቢ የተወሰኑ ጨዋታዎች ሲቀሩ እንደዚህ አሁን በጠቀስኳቸው ምክንያቶች በጣም አጓጊ ሆኖ የሚቀጥልበት ጊዜ ነው። በተለይ ሻምፒዮን ለመሆን የሚደረገው ጥረት በዚህ ሳምንትና በቀጣይ ሳምንት እጅግ በጣም ወሳኝ መርሃ ግብሮች ይደረጋሉ። በዚህ ሳምንት በጣም ወሳኝ የምልበት ምክንያት አንደኛ የአርሰናል ተጋጣሚ በርንማውዝ መሆኑን ተከትሎ በርንማውዝ ደግሞ ለአርሰናል በጣም አስቸጋሪ ነው። ለምሳሌ በቅርብ ጊዜ ያደረጋቸው 3 ጨዋታዎች እርስ በርስ ጨዋታዎች ብንመለከት 2 ጊዜ በርንማውዝ አሸንፏል፣ 1 ጊዜ አርሰናል ለዛውም በጠባብ ውጤት አሸንፎታል። 3-2 በቅርቡ ጃንዋሪ 3 2026 ባደረጉት ጨዋታ 3-2 አርሰናል ማሸነፉ እናስታውሳለን። ከዛ ውጭ ግን ከዛ በፊት ያደረጓቸውን የእርስ በርስ 2 ጨዋታዎች ብናነሳ ኦክቶበር 19 2024 ላይ በርንማውዝ 2-0 አርሰናል አሸንፎታል። ሜይ 3 ላይ 2025 ላይ ደግሞ ባደረጉት ጨዋታ እንዲሁም 2-1 በሆነ ጠባብ ውጤት በርንማውዝ አርሰናል አሸንፎታል። በቅርብ ጊዜ ባደረጉት ጨዋታም አርሰናል ምንም እንኳን በርንማውዝን ቢያሸንፍም በጠባብ ውጤት 3-2 ነው ያሸነፈው እና ምን ያህል በርንማውዝ ለአርሰናል አስቸጋሪ እና ተገዳዳሪ ቡድን መሆን ነው የሚያሳየው እና በጣም የዚህ ሳምንት መርሃ ግብርም ተጠባቂ ያደረገው ለዛ ነው። ከዛ ውጭ በጣም አጓጊ የሚሆነው ደግሞ ሲቲም እንደዚሁ በጣም ከባድ ጨዋታ ስላለበት ነው። ከቼልሲ ጋር ነው የሚጫወተው። ምናልባትም ሲቲ በቼልሲ ነጥብ ሊጥል ይችላል፣ ሊሸነፍ ይችላል፣ አይታወቅም። ካሸነፈና አርሰናል ደግሞ በበርንማውዝ የሚሸነፍ ከሆነ እንደገና ሌላ ውጥረት ውስጥ ሊገባ ነው ያለው። የነጥብ ልዩነት ጋፑ ሊጠብ ነው ማለት ነው። ምክንያቱም ሲቲ በቀላሉ ከዚህ በኋላ ነጥብ ይጥላል የሚሸነፋል ተብሎ አይጠበቅም። አንድም ቀሪ ተስተካካይ ጨዋታ አለው፣ እሱንም እንደሚጠቀምበት ነው የሚጠበቀው እና ምናልባት በዚህ ሳምንት ሲቲ ነጥብ ጥሎ ወይም ደግሞ ተሸንፎ አርሰናል ካሸነፈ አላ ደግሞ ሁለቱም አሸንፈው ቢቀጥሉ ባለው ልዩነት ይቀጥላል። ያው ተስተካካይ ጨዋታው እንዳለ ሆኖ ትንሽ አጓጊነቱ ጨምሮ እስከ መጨረሻው ድረስ ጓጉተን ልንቀጥል የምንችልበት እድል ሊፈጠር ይችላል ነው ዋናው ነገር። ለማንኛውም አርሰናል ከበርንማውዝ የሚያደርገው ጨዋታ በጣም ከባድ እንደሚሆን ይጠበቃል። ለዚህም ይመስላል ማይክል አርቴታ ከጨዋታው በፊት በሰጠው አስተያየትና ለደጋፊዎች ባስተላለፈው መልእክት እንግዲህ በጠዋት ተነሱ፣ በሌሊት ተነሱ፣ ቁርሳችሁንም ብሉ፣ ምሳችሁንም ሸክፉ አይነት ነገር ማለት ምሳችሁን ቋጥራችሁ ወደ ሜዳ ተጓዙ። እንግዲህ ይሄ ምንድነው የውጊያ የጦር ሜዳ የክተት ጥሪ ይመስላል እና ምን ያህል ለጨዋታው የሰጠውን ክብደትና ወሳኝ የፍልሚያ ምዕራፍ ላይ መሆናቸው እና ምንድነው እሱ አርሰናል ቡድኑ እንደ ቡድን አሰልጣኙን ጨምሮ የደጋፊዎቹን ከፍተኛ ድጋፍ እንደሚፈልግ በአጽንኦት የገለጸበት ጥሪ ይመስለኛል እና እንግዲህ አርሰናል አሁን ባለው ሁኔታ ያው የተወሰኑ የጉዳት ዜናዎች አሉ። ከጉዳት የተመለሱ ተጫዋቾች አሉ። ለምሳሌ እንደነ ኤዚ አይነት ወሳኝ ተጫዋቾች ከጉዳት ተመልሰዋል። በጉዳት ደግሞ ከሜዳ የሚርቁ አሉ። የሆነው ሆኖ ግን ከአርሰናል ቤት የጉዳት ዜና ጠፍቶ አያውቅም። እከሌ ተመለሰ፣ እከሌ ተጎዳ ወጣ ነው እንግዲህ ዓመቱን ሙሉ ያሳለፍነው እንደዚህ ነው። ግን ለየት የሚያደርገው ዘንድሮ አርሰናል በጣም የስኳድ ጥልቀቱ በጣም አስተማማኝ ስለሆነ በጉዳት ምክንያት ሸብረክ ያለበትን ጊዜ ብዙ አላየንም። እንደ ቡድን አንዳንዴ ከጨዋታ መደራረብና ጫና ብዛት እንደዚሁም በተለያዩ ምክንያቶች ነጥብ ሲጥል አልፎ አልፎም ሲሸነፍ ያየንበት ሁኔታ እንዳለ ሆኖ ግን በጉዳት ምክንያት አርሰናል ከዚህ ውድድር እንደዚህ ሆነ ብለን ልክ እንደ አምና እንደ ካቻምና ዋንጫ እንዳጠባቸው ጊዜያቶች በጉዳት ምክንያት ነው ብለን በዋናነት የምንጠቅስበት ወይም ደግሞ የምናወራበት እንደ ምክንያት የምናቀርበው የጎላ ነገር የለም። ለማንኛውም ግን ከበርንማውዝ ጋር የሚያደርገው ጨዋታ በጣም ወሳኝ ነው። በርንማውዝ አሁን ባለበት ሁኔታ 13ኛ ደረጃ ላይ የሚገኝ ነው። 42 ነጥብ ብቻ ሊሰበስበው እስካሁን ባደረገው ጉዞ ምናልባት አቬሬጅ መሀል ሰፋሪ የሆነ ቲም ብለን ልንል እንችላለን። ከአርሰናል ጋር የሚወዳደር አይደለም ብለን ልናስብ እንችላለን። ግን እንደዛ አይደለም እውነቱ። እርስ በርስ ያላቸው ስታቲስቲክስ የሚያሳየው እሱ አይደለም። ለአርሰናል ጊዜም ቢሆን በርንማውዝ ፈታኝ ቲም መሆኑን ነው የሚያሳየው። በርንማውዝ በነገራችን ላይ ባለፉት በተከታታይ 5 ጨዋታ ባደረጋቸው ስታቱን ስንመለከት ሁሉንም አቻ ነው የተለያየው። አንድም አልተሸነፈም፣ አንድም አላሸነፈም። ስለዚህ አርሰናልን ነጥብ የማስጣል ቢያንስ ነጥብ የማስጣል ተገዳዳሪነት አቅም እንዳለው መገንበት እንችላለን። ከማንቸስተር ዩናይትድ ጋር 2-2 የተለያየበት በቅርብ ጊዜ የምናስታውሰው ነው። እንዴት ካምፓክ እንደመጣ
ከበርንላይ ጋር፣ ከብሬንፎርድ ጋር፣ ከሰንደርላንድ ጋር፣ ከዌስትሃም ጋር አቻ የተለያየባቸው መንገዶች ስናይ ፐርፎርም ያደረገበትን መንገድ ቢያንስ በቀላሉ ብሬክ ተደርጎ ጎል የሚቆጠርበት አይነት ቡድን አይደለም በርንማውዝ እና ለአርሰናልም በጣም ከባድ የሚሆን በሎው ብሎክ የሚጫወት ቲም እንደመሆኑ መጠን ምናልባትም ትንሽ አስቸጋሪ ሊሆን ይችላል ተብሎ ይገመታል። አርሰናል እንደምናስታውሰው እንግዲህ በሩብ ፍጻሜ በሳውዛምፕተን 2-1 ተሸንፎ የወጣበት፣ በሲቲ በካራባኦ ካፕ 2-0 ተሸንፎ ዋንጫ ያጣበትን እነዚህ ሁለት የሞራል ስብራቶችን ማስታወስ እንችላለን። ከዛ ውጭ ግን በአውሮፓ ቻምፒዮንስ ሊግ ስፖርቲንግ ሊዝበንን በቅርብ ጊዜ 1-0 ያሸነፈበትና ከዛ በፊት ደግሞ ባየር ሊቨርኩሰንን አሸንፎ ወደዚህኛው ዙር ያለፈበትን፣ ኤቨርተንን ደግሞ በእንግሊዝ ፕሪሚየር ሊግ ወሳኝ 3 ነጥብ ያገኘበት 2-0 አሸንፎ እነዚህ ፐርፎርማንሶችንም መጥቀስ እንችላለን። ዞሮ ዞሮ አርሰናል እንደ ቲም በጣም ጠንካራ የሚባል ቡድን፣ ጥሩ ውቅር፣ ጥሩ ፎርም ያለው በጥሩ ሁኔታ ላይ የሚገኝ ቡድን ብለን የምንጠራው ነው። ስለዚህ ለበርንማውዝ ዶሚናንት የሚባል ወይም ደግሞ በጣም ተጽዕኖ ፈጥሮ 3 ነጥብ በቀላሉ ሊወስድ የሚችል በቀላሉ ሊባል አይችልም ነው ስታቶችን ስናነሳ እንጂ በርንማውዝን ደግሞ ሊያሸንፍ የሚችል ጠንካራ ቡድን እንደሆነ መጥቀስ የምንችልበት ደግሞ አስተማማኝ የሆነ በቂ ግራውንድ አለን። ለማንኛውም የእንግሊዝ ፕሪሚየር ሊግ በጣም አጓጊነቱን ጨምሮ አሳድጎ ነው እንግዲህ የሚመጣው። ሌላው ይሄ ሳምንትና ቀጣይ ሳምንት ነው በጣም ወሳኙ ብለን ስናነሳ በዚህኛው ሳምንት አሁን የጠቀስኩት ነው ወሳኝ ሊያስብል የሚችለው። በቀጣይ ሳምንት ደግሞ እርስ በርስ ነው የሚገናኙት ማንቸስተር ሲቲ እና አርሰናል። በዚህ ሳምንት ምን ተፈጠረ? ምን በእኔ ግምት በዋንጫ ሂደቱ ላይ በጣም ትልቅ ኢምፓክት የሚኖረው በሚቀጥለው ሳምንት ሲቲ ከአርሰናል ሲገናኙ የሚፈጠረው ውጤት ነው። ምናልባት አርሰናል ካሸነፈ አለቀ፣ ይገለዋል ብዬ ነው የማስበው። አርሰናል ከተሸነፈ ደግሞ እንደገና ሌላ ጫና ይዞ ነው የሚመጣው። አቻ ከተለያዩ ሞር አድቫንቴጁ ለአርሰናል ነው ብዬ ነው የማስበው እና በጣም ወሳኙ ሳምንት የሚቀጥለው ሳምንት እርስ በርስ የሚገናኙበት ይመስለኛል። ለማንኛውም በዚህ ሳምንትም የሁለቱም ቡድኖች በየፊናቸው የሚያደርጉት ጨዋታና የሚያገኙት ነጥብ የሚያስመዘግቡት ውጤትም ራሱን የቻለ ኢምፓክት ይኖረዋል። ይህ እንደተጠበቀው ነው። እንግዲህ በሳምንቱ የእንግሊዝ ፕሪሚየር ሊግ ላለመውረድም በአውሮፓ ሻምፒዮንስ ሊግ በቀጣይ ዓመት ተሳታፊ ለመሆን የሚያስችለውን ውጤት ይዞ ለማጠናቀቅ የሚደረገው ፍልሚያም ቀላል አይደለም። እንግዲህ መርሃ ግብሮችን ለመጠቆም ያህል ቅዳሜ ዕለት ያው የአርሰናሉ ቅድም የጠቀስኩት ነው አርሰናል ከበርንማውዝ የሚያደርጉት ቀን 8:30 በኢትዮጵያ የሰዓት አቆጣጠር የሚደረግ የመጀመሪያ ጨዋታ ልንለው እንችላለን። ከዛ ውጭ ብሬንፎርድ ከኤቨርተን፣ በርንላይ ከብራይተን፣ ሊቨርፑል ከፉልሃም የሚያደርጉት ጨዋታም እንዲሁ ይጠበቃል። በተለይ ሊቨርፑል ከፉልሃም ሊቨርፑል በአውሮፓ ቻምፒዮንስ ሊግ ተሳታፊ የመሆን ግዴታ ውስጥ ነው ያሉት አርነ ስሎት እና በጣም ወሳኝ እና ተጠባቂ ይሆናል ብዬ አስባለሁ። እሁድ ዕለት የሚደረጉ መርሃ ግብሮችም እንደዚሁ ተጠባቂ አሉ። ክሪስታል ፓላስ ከኒውካስል፣ ኖቲንግሃም ፎረስት ከአስቶን ቪላ፣ ሰንደርላንድ ከቶተንሃም፣ ቼልሲ ከማንቸስተር ሲቲ ምሽት 12:30 በኢትዮጵያ የሰዓት አቆጣጠር የሚደረግ ጨዋታ ነው። ይሄም በጣም ወሳኝ ነው። የአርሰናል ውጤት ምንም ሆነ ምን ማንቸስተር ሲቲ ከቼልሲ 3 ውድ ነጥቦችን መውሰድ ይፈልጋል እና በስታንፎርድ ብሪጅ የሚደረግ ጨዋታ ነው። ቼልሲም ካለበት ይሄ የውጤት ቀውስ ሊባል የሚችል ጊዜ ማገገም እንዳለበት እዛ ግዴታ ውስጥ እንዳለ ይታወቃል እና የሞት የሽረት ጉዳይ ነው የሚሆነው። ምክንያቱም ቼልሲም በአውሮፓ ቻምፒዮንስ ሊግ ተሳታፊ የሚያደርገውን ክብር የማግኘት ትግል ውስጥ ነው ያለ እንደሚታወቀው እና እሱን ሴኪር ማድረግ ይፈልጋል። በሜዳውና በደጋፊ ፊት ማንቸስተር ሲቲን አሸንፎ የተሰበረውን ስሜቱን መመለስ ይፈልጋል። በአውሮፓ ቻምፒዮንስ ሊግ ተሳታፊ መሆኑንም ማረጋገጥ ወይም ደግሞ ወደዛ አይነት የውጤት ቢያንስ ቀጣይ ጨዋታዎችን በማሸነፍ በአውሮፓ ቻምፒዮንስ ሊግ ተሳታፊ መሆኑን ማረጋገጥ ስለሚፈልግ ልክ ከሻምፒዮንነት ፉክክር በላይ ወይም ደግሞ ላለመውረድ ህልውናን ለማረጋገጥ ከሚደረግ ፉክክር በላይ ስለሆነ የቼልሲም ኮሚትመንት ቀላል አይሆንም። በጣም ከባድ ጨዋታ ነው የሚሆነው። ሰኞ ዕለት እንግዲህ ማንቸስተር ዩናይትድ ከሊድስ ዩናይትድ የሚያደርጉት ጨዋታም እንደዚሁ የሚጠበቅ መርሃ ግብር ነው። ማንቸስተር ዩናይትድም እንደዚሁ በአውሮፓ ቻምፒዮንስ ሊግ በቀጣይ ዓመት ተሳታፊ ለመሆን በጣም የሞት የሽረት ትግል ከሚያደርጉት ቡድኖች መካከል አንደኛው ነው። የተሻለ ምድል ካላቸው ቡድኖች መካከል አንደኛው ነው። ሊድስ ዩናይትድ ደግሞ ቀላል ተጋጣሚ አይሆንም እና በቀጣይ ሳምንት የሚደረገውን ጨዋታ ማሸነፍ ይፈልጋል። እንግዲህ የተወዳጁ እንግሊዝ ፕሪሚየር ሊግ በዚህ መንገድ ይቀጥላል። ድል ለአርሰናል እንላለን። ይመቻችሁ። ይችን ለመጠቆም ያህል ነው ለሳምንቱ ጨዋታ ዋዜማ። እስኪ ደግሞ እንግዲህ ከውጤት